እንግዲህ ቲና ዛሬ ተዋረደች። ዳኒ ቲናን በመከታተል አባባ ታገተበት ቦታ ደረሰ። ከዛም አባባን ያገተው ልጅ ቲናን ምግብ አንጭ ብሎ ላካት። ዳኒ ደግሞ ሰተት ብሎ አባባን አገተው ልጅ ላይ ሽጉጥ ደቀነበት። ካሌብ ከውጭ ሆኖ ሌላ የሚጎዳን አካል ሊኖር ይችላል በማለትም ነገሮችን ወይም ሰዎችን ማስተዋል ጀመረ። ዳኒ አሁን ያንን ሽጉጥ ደቅኖ አባባ ከዛ እንዲወጡ አደረገ። አባባ ከዛ ከወጡ በኋላ እውነት ለዳኒ ያላቸውን አስተሳሰብ ተቀየረ። እውነት አንተ ልጅ እንደ ልጅ አስበ መተኔን ለማስወጣት ሞከርክ አለ። ሌላው እንግዲህ ቲና አሁን ከዛ ግድም እልም ድርግም አለች። ካሌብንና ዳኒን ስታያቸው በእሷ ቤት አምልጣ እየሮጠች መሄዷ ነበረ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርቲ ይዘን መጥተናል። እንግዲህ ቲና ዛሬ ተዋርዳለች ማለት ነው። በቲና ውርደት ሁላችንም ተደስተናል። ካሌብና ዳኒ በጣም የተጨቃጨቁ ተጣልተው ነበረ። እንዲሁም በኢደንም አይገርምም። ኢደን አይዞ ካሌብ እያለች በምታጠናናበት ሰዓት ዳኒ መጣ። እጅ ለእጅ ተያይዘው በዛን ሰዓት ዳኒ ካሌብን ቀጠቀጠው። ሁለቱም ተናነቁ። በዚህን ሰዓት ኢደን በመጮህ ትሁት እንድትመጣ አደረገች። ትሁት መታም ምን እያደረጋችሁ ነው ካሌብ በማለትም አብዳሃል እንደ በማለት አስለቀቀችው። ካሌብ ስሜታዊ ሆኗል። ከዛም በኋላ ቲና ከቤት የለችም። እናም ትሁት ግን ካሌብን መምከር ማጽናናት ጀመረች። መጀመሪያ ግን ዳኒ ቲና የነገረችውን ነገር በሙሉ ለትሁት ነግሯታል። አሁን አባዬ ያለበትን ቦታ እስከማጣራ ድረስ ካሌብ እንዲረጋጋና ነገሮችን እንዳያበላሽ ንገሪው አላት። አታስብ፣ እመነኝ፣ እነግረዋለሁ ስትልም ካሌብን ጠራችው። ካሌብ አሁን አባዬ ያለበት ቦታ ታይታወቅ አይቀርም ስትለው የምርሽን ነው አላት። አዎ አለ ዳኒ። የት ነው እና ታዲያ ለምን ጊዜ እንወስዳለን ሲልም ዳኒ እውልህ ካሌብ ነገሮችን እንዳታበላሽ መረጋጋት አለብህ። ምክንያቱም ቲና ናት ያገተችው። ምን? አዎ ሂጄ አናቷን በትናዋለሁ ሲልም አየህ ተው የምልህ ለዚህ ነበረ። እስከ መቼ አለው። እስከ መቼ ማለት ተረጋጋና ማድረግ ያለብንን ነገር ብንወያይ ይሻላል ሲልም ታናዶ ካሌብ ሲወርድ ቲና ትሁት ተከትላ አረጋጋቸው። እልቅስ እዛ ፍጠሽ ምን ታይኛለች ትሁት ሂጂና አንድ ነገር በይው እንጂ አላት። እኔም ግራ ገባይ ብላ ካሌብን ተከትላ እባክህ ካሌብ አባትን እንድታገኘው ከፈለክ መታገስ አለብህ። ስለዚህ በዳኒ በኩል አባዬን እናገኘዋለን። ወደ ቤቱ እንድመለስ ከፈለክ መረጋጋት አለብህ። ምንም ነገር እንዳታደርግ። እዚህ ስትጨቃጨቅ ብትመጣ አባዬ ያገቱትን ሰዎች ልናገኛቸው ልንደርስባቸው እንችላለን፣ ግን ደግሞ ጉዳት ካደረሱበት ምንም ልናደርግ አንችልም፣ እባክህን አለችው። ከዛ እሱም እሺ በቃ በማለትም በጣም ተናደደ። ሂጂ መጣው ሲላት እባክህ መመካከር አለብን አለችው። እሺ ብሎ አሁን ዳኒ ሁሉንም ነገር አስረዳው። እሺ በማለትም ዝም ባሉበት ሰዓት ኢደን መጣች። ካሌብ የተፈጠረው ነገር በጣም ከባድ ነው፣ አይዞህ ወንድሜ አባቴ ይገኛል ብላ እጁን ያዘችው። ይህን ጊዜ ዳኒ ሲገባ ተያይዘዋል። ምን እየተካሄደ ነው እዚህ አለና ካሌብን ይዞ ደበደበው። በጣም ጮኸች። ቲና የለችም። ትሁትና ኢደን ገላገሏቸው። ኢደንና ትሁት ከዛ ሲወጡ ይኸውልህ ለእኔ ኢደን ምን እንደሆነች ምን ማለትም እንደሆነች ጠንቅቀህ ታውቃለህ። በሚስቴ ከመጡብኝ አልደራደርም አለው። ከዛም አይደል ማን በሚስቱ ሲደራደር አይተሃል? ቤቴ መተህ የገዛ ሚስቴን ስታባልግ ስለምንድን ነው የምታወራው አለው። ገብተዋል። ገዛ አልጋ ላይ ሚስቴን ስታባልግ በብረቱ ባይን ያቻቸዋለሁ።
ግን ቆሻሻዬን ነው የወሰድክልኝ ሲለውም ዳኒ ደነገጠ። ግን አሁን ትሁት እባክህ ተረጋጋ አለችው። ዳኒ አሁን አባዬን ለማግኘትና ለማምጣት ለራሱ ቃል ገብቷል። ለኢደንም ኢደን ስታደርገው እናያለን አለችው። ቆይ ምን አባቱ ምን እያደረገ ነው አመንሽው አለቻት ትሁትን። ይኸውልሽ ኤዱ ዳኒን አሁን በጥሩ ሁኔታ መንከባከብ ይገባናል። አባዬን የምናገኝበት መንገድ እሱ ነው አለች። እንዴት? አባዬን ያሳገተችው ቲና ናት። እነዚህ ቆሻሾች እና ታዲያ ምን ዝም ያስብላችኋል? ለፖሊስ አናመለክትም አለቻት። ይኸውልሽ ዳኒ ምንም የለበትም፣ ግን እሷ የት ቦታ እንዳገተችው ነግረዋለች። እናም እሱን ቀጥታ ምንም ማድረግ አልችልም። የእሱ ደካማ ጎን አንቺ ነሽ። አባዬን እንዳያገኝልን አንቺም ሁላችንም ዳኒን በጥሩ ሁኔታ ማናገር አለብን አለቻት። በሱ ከሆነ እሺ አለች። እሺ ኤዱ ቲና ትሁትን እዩልሽ፣ እኔ አባዬን እማገኘት የምችለው ወደ ቤቱ የምመልሰው አንቺ በምትኩ ስትረጂ ነው አላት። ትሁት ምን ልርዳ አለችው። ያው ታውቂያለሽ ከኢደን ጋር እንድታስታርቂ በምችለው ሞክራለሁ ዳኒ አለችው። እሺ በማለትም ተስማሙ። ኢደን እንግዲህ ዳኒን አግኝታ እሺ ልቀቀኝ እባክህ አለችው። ኢዱ ምን እያረግሽ ነው? ወደ የት ነው አይደል ምን አገባ ስትለውም እባክሽን ኢዱ አባዬን ደግሞ ፈልገን እናገኘዋለን፣ እሱም በተግባር አሳየኝ። እንደዚህ ታማኝ ከወንክ በተግባር እምነቴን የምታገኙና መልካምነቴን የምታገኙ አባዬን በማገኘት ከሆነ እመኝኝ አሳይሻለሁ፣ እመኝኝ አላት። እሱን በተግባር ስታሳየን እናየዋለን አለችውና ጥላው ሄደች። አሁን ዳኒ ለኢደን ሲል የማይሆነው ነገር የለም። ቲና ከትሁት ጋር በሚያወራ ሰዓት ነቃችበት። ዳኒ አሳልፎ እንደሰጣት አባዬ ጋር መቼ ልትሄጂ ነው እያለ በተደጋጋሚም ነግሯት ነበር። እንዲሁም ደግሞ ወደ የት እየሄድሽ ነው እያላትም ነበረ። ከዛም እሷ ውሃ ልጠጣ ብላ ስገባ ትሁትና ዳኒ ሲያወሩ ሰማች። እዩልሽ ትሁት አሁን ቀስ ብለን መከታተል አለብን፣ ሰውየው ወደ ቤቱ እንድመጣ ከፈለግን። ቲና አባዬን በጣም ኃይለኛ ከሆኑ ሰዎች ጋር እየሰራች ነው። ስለዚህ አባዬን ለማስወጣት ከባድ ነው። እናም ውሰጂ ብያን ነበር። ምናልባች ነገ ልትወስደኝ ትችላለች፣ ካልወሰደች ደግሞ እሷን መከታተል ይሆናል ስራዬ አለ። ቢነቃበስ አለችው ትሁት። ታዲያ ታወቀች ነቃች ነው አላት። ግን እያንዳዩን በጥንቃቄ እሰራለሁ ብሏት ነበር። ይህን ሁሉ ቲና ሰማች። በሩን ስትከፍት ትሁት የድንጋጤዋን ዳኒ ማሞቅ ብቻ ነው የቀረው፣ ራት ይደርሷል አለች። እሺ በቃ ቲና መጣሽ እንዴ? ተሻለሽ? እሺ ምግብ ላቅርብልሽ አለቻት። አይ ለእኔ ከሆነ እንኳ ውሃ ልጠጣ ነው የመጣሁት አለች። ዳኒ ደግሞ የእኔ ፍቅር አላት ቲናን። እሷም ያልነቃች አስመስላ ላሻለች። ምክንያቱም እዛ ትልቅ አደጋ ውስጥ ራሷንም ስለከተተችው። ዳኒም ተከትሏት ወጣ። አሁን ትሁት ተንቀጠቀጠች። ሌላው እንግዲህ ኻሊብ በእርግጥ ስሜታዊ የሆነ ነገሮችን ከማበላሸት ውጭ ምንም አያደርግም እና ቲናን አናቷን እላለሁ ምናምን ሲልም፣ ዳኒ ግን በብልጠት ቲናን ያሸነፋት። ቲና ታክሲ ይዛ መሄድ ጀመረች። ወደ የት እየሄድሽ ነው? ያ ዘመዳችን ደውሎልኝ እየሄድኩ ነው፣ ይፈልገኛል አሉ። ታዲያ ለምን አብሬሽ አልሄድኩም? አይ አታስብ፣ በቅርብ ቀን አሳያለሁ ብላው ነበረ። የምጨርሰውም አንተ ነህ አለችው። እሱ ግን እየተከታተላን ነበር። እሺ በቃ አለች። ከዛም ወዴት እየሄድሽ ነው? መንገድ ዳር ትመስያለሽ። እንዴት አወክ መሄደ ስትለውም አይ የሆነ ድምፅሽ እኮ መስመር ላይ ነሽ ሲላት፣ አዎ ዘመዳችን ስለጠራን በቃ መሄድ አለብን። ትቆያለሽ እንዴ አላት። አልቆይም፣ አሁኑ ነው የምንመጣው። ከዛም ዳኒ መንገድ ጠበቃትና ተገናኙ። ይኸውልህ ደስ የሚል ቆይታ
ቆየው ከሱ ጋር እንጠጣ አለችው። እሱን እኮ እንጠጣ አላት። እንዳንተ አይደል ያልከው? በቃ እንጠጣ፣ ባይሆን አንደግምም አለችው። እሺ ብለው መጠጣት ጀመሩ። ቆይ አንቺን ማን ነው እንደዚህ ስነ ስርዓት ያስተማረች ሲላትም ህይወት ነው አለች ቲና። ከዛ ጠጥተው ወደ ቤት መሄድ እንዳለባቸው ተነጋገሩ። በማግስቴው ስትሄድ እንግዲህ ዳኒ በጣም በሚገርም ሁኔታ እሷን መከታተል ጀመረ። ከዛም እንግዲህ አባባን ያገተው ልጅ ምግብ አንጪ አላት። እንዴ ወይም ብር ጨምሬ ሲላት የምግብ ራሱ እኮ ወጩ በጣም ከባድ ነው፣ በዛ ላይ ደግሞ የሰጠው ብር እኮ አለቀ አለችው። ምን እና ምን አገባኝ ሲላትም እንዴ እሺ በቃ ምግብ ላንጣለህ በይ አሁን ይዘሽ ነይ፣ ካልሆነ ግን ችግር ነው ሲላትም ቲና ምግብ ልታመጣ እየተንቀሸቀሸች ሄደች። አሁን ላይ ዳኒ እሷን ተከታትሎ ቲና ወደዛ ስትሄድ ልጁም ሲገባ እሱም ተከትሎ በሩን ቆረቆረ። በሩን ቲና መስለው ልጁ ሲከፍት ዳኒ ነበረ። በዛ ሰዓት እዛ አጋቹ ላይ ሽጉጡን ደቀነ። አይገርምም? እና ትሁትና እንደውም ካሊብ ደግሞ ዳኒን በማይነቃበት መልኩ ስላላመኑት እየተከታተሉት ነበረ። ያንን በር አስከፍቶ ሲገባ ዳኒና ካሊብና ትሁት ውጭ ላይ ሆነው መጠባበቅ ጀመሩ። ቲና እንደለመደችው ያንን ምግብ ገዝታ ዘው ዘው እያለች መንጣት ጀመረች። ያን ጊዜ የተዋረደችው ውርደት በጣም ከባድ ነበረ። ተንቀጠቀጠችም። ዳጊ አሁን እዛ አጋቹ ላይ ሽጉጡን በመደቀን በአንድ እጁ ደግሞ አባባን ፈታቸው ከታሰሩበት። አባባ በእርግጥ ልጁን ፍታኝ እባክህ እጄን አመመኝ ሲልም በስራ ያትምጣ ይገባሃል ማድረግ ያለብህን ነገር ሲልም እባክን ብሩን ልክፈልህ ሲለውም ብሩንማ እንደማያስማማን ነግሬያለሁ በማለትም እምቢ ብሎት ነበር። ቻናሉን ሰብስክራይብ